እድሜ ጠገቧና የአዲስ አበባ ብቻ ሳይሆን የሀገሪቷ ማዕከል የሆነችው አራዳ ክፍለ ከተማ በ2017 በጀት ዓመት ከተለመደው አሰራርና ልምድ በመውጣት የአገልግሎት አሰጣጡን በማሻሻል ምቹ የሥራ ቦታ በመፍጠር የልማት ሥራዎችን በማፋጠን ሰው ተኮር ሥራዎችን በስፋት በማከናወን ሰላምና ጸጥታውን አስተማማኝ በማድረግ ሕዝባዊ ውይይቶችን በማከናወን የሥራ ዕድል በመፍጠርና ሌሎች የልማትና የአገልግሎት አሰጣጡን ውጤታማ በማድረግ የተገልጋዩንና የሠራተኛውን እርካታ ከምን ጊዜውም በላይ በተሻለ መልኩ ከፍ ማድረግ የቻለው አስተዳደሩ በተለይም በኮሪደር ልማት ሥራው ክልሎችና ሌሎች የአፍሪካ ሀገሮች ልምድ የሚቀስሙባቸውን ተግባራት ማከናወን ችሏል። ዕድሜ ጠገብና ጎስቋላ የነበረችው አራዳ ክፍለ ከተማ በ724 የሥራ ባህል፣ በአመራሩ ቁርጠኝነት፣ በነዋሪው ትብብርና በባለሙያው ትጋት በተከናወነ የኮሪደር ልማት ሥራ ዛሬ ላይ ሳቢና ማራኪ ለኑሮ ተስማሚ የውበት መለኪያ ሆናለች። ለመኖር ብቻ ሳይሆን ለመግለጽም የሚያዳግቱ መኖሪያዎች ውስጥ የሰቆቃ ሕይወትን ሲገፉ የነበሩ በዝቅተኛ የኑሮ ደረጃ ላይ የነበሩ ነዋሪዎች በኮሪደር ልማት ሥራው ምክንያት ደረጃውን የጠበቀ ቤት ውስጥ የመኖር ዕድል አግኝተዋል። በዘንድሮ በጀት ዓመት በዲዛይንና ግንባታ ስራዎች ጽሕፈት ቤት በአራዳ ክፍለ ከተማ እየተሰሩ ያሉ አጠቃላይ ፕሮጀክቶቻችን ወይም ደግሞ የካፒታል ፕሮጀክቶቻችን ብዛቱ 24 ነበረ። እቅዳችንን በማሻሻል አሁን 27 ፕሮጀክቶችን ይዘን ወደ ተግባር ገብተን በግማሽ ወይም ደግሞ በ6 ወር በጀት አፈጻጸም ላይ የተሻሉ ስራዎች ተሰርተው አሁን ላይ ደግሞ ባለንበት የሚያዝያ ወር ላይ ፕሮጀክቶቻችንን እያገባደድን ያለንበት ሁኔታ ነው። ይህንን ተግባር ደግሞ ስንሰራ ብዙ ማሳያዎች አሉ። ፕሮጀክቶች በጀት አላቸው፣ የራሳቸው በጀቶች አሏቸው። በዛ በጀት መነሻ በማድረግ በተለያዩ ዘርፈ ብዙ በሆኑ ተግባሮችን የልማት ስራዎችን እየሰራን እንገኛለን። በዘንድሮ በጀት ዓመት አምና በጀመርንበት አግባብ መሰረት በኮሪደር ልማታችን የተያዘውን ትልቅ እድል ያገኘንበትን ወይም ደግሞ ትሩፋት ያገኘንበትን 724 የኮሪደር ተግባራችንን ጥሩ የስራ ባህል መነሻ ወይም ደግሞ የስራ ባህል ድርሻ በማድረግ ፕሮጀክቶቻችን በአጭር ጊዜና በፍጥነት እንዲሁም በጥራት እንዲሰሩ ትልቅ ርብርብ እየተደረገ ነው የሚሆነው። ለዚህም ደግሞ ትልቁን ሚና እየተጫወተ ያለው በክፍለ ከተማችን የሚገኘው የአራዳ ክፍለ ከተማ ዲዛይንና ግንባታ ስራዎች ጽሕፈት ቤት ከአጠቃላይ ከአስተዳደሩ ባለድርሻ አካላትና ከክፍለ ከተማ አስተዳደር ጋር በመሆን ወይም ደግሞ ለመጨረሻ ተጠቃሚ ነው የምንላቸው የማህበረሰብ ክፍሎች ተደራሽ ወይም ተጠቃሚ የምናደርግበት አግባብ ነው የሚሆነው። ይህንንም በአጭር ጊዜው በዚሁ እስከ ግንቦት መጨረሻ ወይም ደግሞ ሰኔ አጋማሽ ድረስ ፕሮጀክቶቻችንን አጠናቀን አስመርቀን ሪባን አስቆርጠን ለመጨረሻ ተጠቃሚ ማህበረሰባችን ክፍል ተደራሽ እናደርጋለን። ይህንን ስናደርግ ለህብረተሰባችን ልማቱን ከማድረስ ወይም ደግሞ ተደራሽ ከማድረግ ባኳያ እነዚህን ፕሮጀክቶች ለህንፃ፣ ለስራ ተቋራጮች፣ ለማህበራት ከዛም ባለፈ ደግሞ ለኮንሰልቲንግ ወይም ደግሞ ለአማካሪ ሰፊ የሆነ የስራ ዕድል ፈጠራን ያመቻቸንበት ሁኔታ ነው ያለው። ከመደበኛ ተግባራችን ባለፈ ሰፋፊ የሆኑ እንደ ካሳንቺስ ኮሪደር 4 ኪሎ 6 ኪሎ እንጦጦ ፕሮጀክቶችን ከዛም ባለፈ የወንዝ ዳርቻ ፕሮጀክት ቀበና አካባቢ ከ4 በላይ ፕሮጀክቶችን ኮሪደር ፕሮጀክቶችን እየሰራን ያለንበት ነው። ስራውን አጠናቀን በአጭር ጊዜ ውስጥ አጠናቀን ለማህበረሰባችን ተደራሽ እንደምናደርግ እያሳወቅን ያንን ስራ ካስመረቀን በኋላ ግን ባለቤትነቱ ሁሉም ቦታ የስፖርት ማዘውተሪያዎችም፣ የጤና ማዕከላትም፣ መስሪያ ቦታዎች፣ ኢንተርፕራይዞች የሚሰሩበትም፣ ላይብረሪዎቻችንም፣ ሌሎችም ዘርፈ ብዙ የፖሊስ መምሪያ ጣቢያዎችን ቢሆኑ የሚገለገለው ማህበረሰቡ ስለሆነ እንዳለ ማቴሪያሎችን ወይም ደግሞ የተሰሩት ተግባራቶችን በመንከባከብ የማህበረሰባችን ስለሆነ ራሱ ማህበረሰቡ እነዚህ ማዘውተሪያ ቦታዎችን እንክብካቤ ቢያደርግ የሚል ሀሳብ አለኝ። በቀጣይ በጀት ዓመት ከዚህ የተሻሉ ፕሮጀክቶቻችንን አስፍተን ወደ ግንባታ ደረጃ አድርሰን ማህበረሰባችንን በሰፊው የምናገለግልበት ጊዜ ነው የሚሆነው። የተባረከ ዘመን ያድርግልን። አመሰግናለሁ። የ2017 ዓ.ም በጀት ዓመት ስራውን በእቅድ ዝግጅትና በአረንጓዴ አሻራ የልማት ስራዎች ሀ ብሎ የጀመረው የአራዳ ክፍለ ከተማ አስተዳደር የክረምቱን ወራት በሰው ተኮር የበጎ ፈቃድ ስራዎችና ሕዝቡን የልማት ስራው አካል የሚያደርጉ ውጤታማ ውይይቶችን አከናውኗል። ባለሀብቱን በማሳተፍ የአስተዳደሩን ቢሮዎች
በማደስና በማስተካከል ምቹ የሥራ ቦታ የተፈጠረ ሲሆን በክፍለ ከተማና በየወረዳው ደረጃውን የጠበቀ የሰራተኞች መዝናኛና ሰራተኞች ልጆቻቸውን የሚያቆዩበት የሕፃናት ማቆያዎች ተገንብተው ሰራተኛው እንዲጠቀምባቸው የማድረግ ሥራ በልዩ ሁኔታ ተከናውኗል። አስተዳደሩ ትኩረት ሰጥቶ ካከናወናቸው ተግባራት ውስጥ የሥራ ዕድል ፈጠራ አንዱና ዋነኛው ሲሆን የተለያዩ ስልጠናዎችን በመስጠት ወጣቶችን ወደ ሥራ በማስገባት በሀገራዊ የኢኮኖሚ እድገት አዎንታዊ አስተዋጽኦ እንዲያበረክቱ ተደርጓል። በክፍለ ከተማው ውስጥ የሚገኙና ድጋፍ የሚሹ ወገኖችን በመለየት በቤት እድሳት፣ በማዕድ ማጋራት፣ በመንግሥት የመኖሪያ ቤትና በመሳሰሉት ተጠቃሚ እንዲሆኑ በማድረግ ረገድ አበረታች ሥራዎች ተከናውነዋል። አጠቃላይ በ2017 በጀት ዓመት የሥራ ዕድል ፈጠራውን ተግባር በተመለከተ ምዝገባ ነው። ምዝገባ 17000 ስርዓት የሆኑ ዜጋ መመዝገብ ችለናል። በኢትዮጵያ ስራ ገበያ ከተመዘገቡት ውስጥ ደግሞ በአብዛኛው ሁሉም ወደ ስልጣን እንዲገቡ ያደረግንበት ሁኔታ አለ። 14313 ወደ ስልጣን እንዲገቡ አድርገናል። ከገባው ውስጥ እንግዲህ ስራ ዕድል መፍጠር ነው ዋናው። ስራ ዕድል መፍጠር በተለያዩ ዘርፍ በአምስቱም የእድገት ዘርፎች ውስጥ ስራ ዕድል ፈጥረናል። 14313 የሚጠጉ ዜጎችን ስራ ዕድል መፍጠር ችለናል በ10 ወር ውስጥ። ከዚህ ውስጥ ከተማ ግብርና 854፣ በኢንዱስትሪ 3786፣ በአገልግሎት 9673 በድምሩ 14313 ስራ ዕድል መፍጠር ችለናል ማለት ነው። ይሄ የፈጠርነው ስራ ዕድል በቋሚ ነው። ከዚህ ውስጥ ደግሞ በመደራጀት 691 የሚጠጉ በኢንተርፕራይዝ 783 የስራ ዕድል በቋሚ መፍጠር ችለናል። በቅጥር 7030 ዜጎችን በበጀት ዓመቱ በቅጥር እንዲፈጠሩ አድርገናል። የፈጠርነው ስራ ዕድል ሙሉ በሙሉ ቋሚ ስለሆነ ጊዜ አልፈጠርንም ማለት ነው። ስለዚህ ጊዜ የፈጠርነው በልማት ኮሪደር ውስጥ በጣም የተሻለ በጊዜ የፈጠርነው 39196 የሚጠጉ ወጣቶች በኮሪደር ልማቱ ላይ እንዲፈጠርላቸው ተደርጎ የተሻለ እንቅስቃሴ እያደረጉ ነው ማለት ነው። እንግዲህ ስራ ዕድል ከፈጠርን በኋላ ምን ለውጥ መጣ? የተሻለና ቋሚ የሆነ ስራ መፍጠር ችለናል። በጽህፈት ቤት ውስጥ ቋሚ ስራ ዕድል ሰስቴናቢሊቲ ያለው ዘላቂነት የሆነ ስራ ዕድል መፍጠር ችለናል። ስራ ፈቶ የነበረ ወጣት መዝግቦ ከምዝገባ ባሻገር ደግሞ ስራ ዕድል መፍጠር የቻልንበት ሁኔታ አለ። የሀገራቸውን የሚያበለጽጉ ራሳቸው ደግሞ የተሻለ ለውጥ እንዲኖራቸው የተኪ ምርት እንዲያመርቱ ያደረግንበት ሁኔታ በጣም የተሻለ ነው። ጥሩ ድጋፍ እያደረግን ነው። የውጭ ምርትን እንዲቀንሱ ያደረግንበት መንገድም የተሻለ ነው። ስራ ሳይንቁ የተሰጣቸውን ስራ የመስራት ባህል ማዳበር ችለዋል። ሌላው ደግሞ ስራ አጥ የሆኑ ነገር ግን ደግሞ ስራ የሚያመርቱትን ማጠናቀቅ ችለናል ማለት ነው። በዚሁ አጋጣሚ የግል ድርጅቶች፣ ኢንተርፕራይዞች፣ እንደዚሁም ግዙፍ ድርጅቶች እንደዚሁም ደግሞ የተለያዩ ስርዓት ላይ የተሳተፉ አካላትን እና በስርዓት ውስጥ ሆነው ደግሞ ሀገራቸውንና ራሳቸውን ለመጥቀም ለማበልጸግ የሚሰራውን ስራ እጅግ አድርጌ አመሰግናለሁ። ቀደም ሲል ባልተለመደ መልኩ በከተማ ግብርና የሌማት ትሩፋት ስራ የነዋሪውን አስተሳሰብና አኗኗር የቀየረ የስራ ዕድል የተፈጠረበት በኑሮ ማረጋጋት ስራው ላይ ከፍተኛ ፋይዳ ያለው ከተሞች የምግብ ፍጆታቸውን በራሳቸው ማምረት እንደሚችሉ ማሳየት የሚያስችል የከተማ ግብርና ስራ እውን ሆኗል። ከተሞች የምግብ ፍጆታቸውን በራሳቸው ማምረት እንደሚችሉ ማሳየት የሚያስችል ተግባር እውን በማድረግ የክፍለ ከተማውን ነዋሪዎች በከፍተኛ ደረጃ ተጠቃሚ ማድረግ ተችሏል። የከተማ ግብርና ስራዎች የመጀመሪያው ህብረተሰባችን ግንዛቤ መፍጠር፣ ከተማ ላይ የከተማ ግብርናዎችን መስራት፣ ከደጁ ምግቦችን ማግኘት እንዲችል የመጀመሪያው ግንዛቤ መፍጠር ነው። ይህን ግንዛቤ ከፈጠርን በኋላ ወደ ስራ የገቡ ወደ ተግባር የገቡ ማህበረሰቦችን ድጋፍ ማድረግ፣ ክትትል ማድረግ፣ የሙያ አገልግሎት መስጠት ስራዎች እንሰራለን። ከዛ ባሻገር የተለያየ ቴክኖሎጂዎችን እንዲጠቀሙ ማድረግ ነው። ለአብነት በዶሮ እርባታ የተሰማሩ ዜጎቻችን የክፍለ ከተማችን ነዋሪዎች ኤኤም ቴክኖሎጂ እንዲጠቀሙ ማድረግ ነው። የኤኤም ቴክኖሎጂ የሽታን ያስወግዳል። ዶሮች የሚረቡበት አካባቢ ምንም አይነት ሽታ እንዳይኖር እሱ እንዲጠቀሙ የማድረግ ስራ ነው። ሌላኛው የገበያ ትስስር መፍጠር ነው። የገበያ ትስስር በተለይ ያደራጀናቸው ወጣቶች እንዲሁም ደግሞ ሰፋ አድርገው እየሰሩ ያሉ ነዋሪዎቻችን በአቅራቢያቸው ገበያ ትስስር እንዲፈጠርላቸው የማድረግ ስራ ስንሰራ ቆይተናል። እንግዲህ በዚህ በጀት ዓመት እቅዳችን
በተለይ በቤተሰብ ፍጆታ፣ በእጽዋት ዘርፍ፣ በእንስሳት ዘርፍ እቅዶችን አቅደናል። ያቀድነው እቅድ በ9 ወር ወደ 7460 ነዋሪዎችን ተሳታፊ እናደርጋለን ብለን ወደ 11643 ነዋሪዎችን ተጠቃሚ ማድረግ ችለናል ማለት ነው። ይሄኛው በእቅድ ክንውን ስናየው ከ151% በላይ ማከናወን የቻልንበት ሂደቶች አሉ። የከተማ ግብርና ስራዎች በመንግስት ድጋፍ ይደረጋል፣ በባለሀብት ድጋፍ ይደረጋል፣ በተጠቃሚዎች ራሳቸው ድጋፍ ይደረግላቸዋል። በዚህ በጀት ዓመት 30,000 ዶሮዎች ቀይ ዶሮ ለነዋሪዎቻችን ስርጭት ያደረግንበት ሂደቶች አሉ። ከዛ ባሻገር ወደ 1039 የሚሆኑ ወጣቶች በመንግስት ተቋማቶች በግል ተቋማቶች ላይ የማደራጀት ስራ ሰርተናል። የመንግስት ተቋማቶች በተለይ ጤና ጣቢያ፣ ወጣት ማዕከል፣ ትምህርት ቤት እና ወረዳዎች የተቀናጀ የከተማ ግብርና ስራ እንዲሰሩ ከፍተኛ አስተዋጽኦ ከፍተኛ ስራ ሰርተናል። በዚህም እንደ አራዳ ክፍለ ከተማ ወደ 112 የሚሆኑ ተቋማቶች በከተማ ግብርና ያ ማለት በተቀናጀ ከተማ ግብርና በእጽዋት ዘርፍም በእንስሳት ዘርፍም እንዲሰሩ እያደረግን ያለ ነው። በዚህ በጀት ዓመት እንኳን በ9 ወር ውስጥ ከ15 ሚሊዮን በላይ እንቁላል ምርት የተሰበሰበበትና ነዋሪዎች፣ ሆቴሎች የመሳሰሉ ተጠቃሚ እንዲሆኑ የማድረግ ስራ ሰርተናል። ሌላኛው አራዳ ላይ ያልተለመደው የወተት ምርት ነው። እንግዲህ በሰፊ ላሞች እንዲረቡ እያደረግን ያለ ነው። ሰፋፊ ግቢ ያላቸው፣ አቅም ያላቸው፣ ፍላጎት ያላቸው ሰዎች በላም እርባታ፣ በበግ ማደለብ፣ በበሬ ማደለብ የመሳሰሉ ስራዎች እንዲሰሩ እያደረግን ያለ ነው። በዚህ በጀት ዓመት ከፍተኛ የሆነ የመጨመር ስራዎችን ሰርተናል። ሌላኛው የንብ ማነብ ነው። እንደ አራዳ ክፍለ ከተማ በዚህ 9 ወር ውስጥ ኦልሞስት ከ39 ቀፎ በላይ ዘመናዊ ቀፎዎች ገቢ አድርገናል። በሁሉም ወረዳ የቀፎ ከነመንጋው የማስገባት ሰዎች በንብ እርባታ እንዲሳተፉ እዚሁ ደግሞ ማር እንዲመርጥ ከማድረግ አኳያ ሰርቶ ማሳያዎች እንዲሁም ደግሞ ወጣቶች እንዲጠቀሙ ከማድረግ አኳያ ከፍተኛ ስራ ሰርተናል። እንግዲህ አንድ ወረዳ ላይ ብቻ 20 ቀፎ ያስገቡ ወጣቶች በመደራጀት 20 ቀፎዎችን ከነመንጋው ያስገቡበት ነባራዊ ሁኔታ አለ ማለት ነው። እንደ ጥቅል የከተማ ግብርና በደንብ ከተሰራበት ከፍተኛ ውጤት እንደሚያመጣ ወጣቶች ተደራጅተው በዚህ ህይወታቸውን መለወጥ እንደሚችሉ ፕራክቲካሊ እያየን ያለን፣ ለዚህም ደግሞ ውጤቶቻችን ምስክር ናቸው የሚል ሀሳብ መስጠት ነው የምፈልገው። ከብሎክ ጀምሮ ከፍተኛ ቁጥር ያለው የሰላም ሰራዊት በማደራጀት ህብረተሰቡንና የጸጥታውን አካል በማቀናጀት እየሰራ የሚገኘው የአራዳ ክፍለ ከተማ አስተዳደር አስተማማኝ የጸጥታ ሁኔታ እንዲኖርና የወንጀል ድርጊቶች በከፍተኛ ደረጃ እንዲቀንሱ በማድረግ ረገድ ስኬታማ ስራዎችን አከናውኗል። በበጀት ዓመቱ ውስጥ ካከናወናቸው ዋና ዋና ተግባራት ውስጥ ህዝቡን የሰላም ባለቤት ከማድረግ አንጻር የተለያዩ አደረጃጀቶች በሰላምና ጸጥታና በኢፌዴሪ ህገ መንግሥት ዙሪያ ለ115401 የተለያዩ የህብረተሰብ ክፍሎች ስልጠና ተሰጥቷል። አብሮነትና የሃይማኖት መቻቻልን አስመልክቶ እንዲሁም በተለያዩ ርዕሰ ጉዳዮች ላይ በተካሄዱ 14 ኮንፈረንሶች በአጠቃላይ 38180 ሰዎችን የማሳተፍና የማወያየት ሥራ ተከናውኗል። ጸጥታውን የማረጋገጥ ዓላማውን እውን ለማድረግ ሌት ተቀን እየተጋ የሚገኘው የአራዳ ክፍለ ከተማ አስተዳደር 266166 ነዋሪዎችን በማወያየት 775458 ሰዎችን በቀንና በማታ አካባቢያቸውን እንዲጠብቁ የማድረግ ሥራ በማከናወኑ የጸጥታ ስጋቶችና የወንጀል ድርጊቶች በከፍተኛ ደረጃ እንዲቀንሱ ማድረግ ያስቻለ ሥራዎችን አከናውኗል። በያዝነው 2017 ዓመተ ምህረት በርካታ የልማትና የበጎነት ስራዎች ሲሰሩ ቆይተዋል። በዚህም አብዛኛው ማህበረሰብ በጎነትን እንዲለማመድ ባህል እንዲያደርግ ከማድረግ አንጻር በርካታ ስራዎችን ሰርተናል። በተግባር ሊገለጹ የሚችሉ ከመሰረተ ልማት ስራዎቻችን ጋር ተያይዞ ማህበረሰቡ በሚያዋጣው ገንዘብ አማካኝነት የተበላሹ አዲስ መሰራት ያለባቸው የልማት ስራዎችን መልሶ የመስራት ስራ፣ በራስ አቅም የሚሰሩ ስራዎችን ህብረተሰቡን የንግዱ ማህበረሰብ ደግሞ በማስተባበር በርካታ የልማት ስራዎችን መስራት ችለናል። ከ85,000 በላይ በድግግሞሽ አቅመ ደካማ ማህበረሰብን ማዕድ ማጋራት የቻልንበት ሁኔታ ነው ያለው።
ከደም ልገሳ መርሃ ግብር ጋር ተያይዞ በበጀት ዓመቱ ከያዝነው እቅድ በላይ ከ7700 በላይ ዩኒት ደም ማስለገስ የተቻለበት ሁኔታ ነው ያለው። የእቅዳችንን በብዙ እጥፍ ሊያክል በሚችል መልኩ ከቤት እድሳት አንጻር በከፊልና በሙሉ ከG+5 ጀምሮ እስከ G+0 በከፊል ቤቶችን መጠገን ከክረምት መርሃ ግብር ጋር ተያይዞ ከ500 ቤቶች በላይ ቤቶችን መጠገን የቻልንበት ሁኔታ ነው ያለው። በጎ ፈቃደኝነት በዚህ ብቻ አይገደብም። በየሆስፒታሉ የበጎነት ተግባራትን ከመስራት አንጻር ከተለያዩ የወጣትና የሴት አደረጃጀቶች በጎ ፈቃድ የሰፈር ማህበራት ጋር በጋራ በመሆን ይህንን ማከናወን ችለናል። ከትራፊክ አገልግሎት ጋር ተያይዞ የመንገድ ደህንነትን ከማስከበር አንጻር በበጋ በቋሚነት የሚያገለግሉ በጎ ፈቃደኞችን ለይቶ አብሮ ስምሪት ከመስጠት ባለፈ በክረምት ደግሞ ከተለያዩ ዩኒቨርሲቲዎች ከትምህርት የተመለሱ ተማሪዎችን በዚህ ውስጥ እንዲሳተፉ ከ600 በላይ ተማሪዎች እንዲሳተፉ ያደረግንበት ሁኔታ ነው ያለው። በጎ ፈቃድ ተግባራችን ከ18 በላይ የሚሆኑ ፓኬጆችን በማጠቃለል በርካታ ስራዎች በተለይ ክረምት ላይ ሲሰሩ የቆዩ ሲሆን በዚህም አመርቂ የሆነ የበጎ ፈቃድ ባህልን የማዳበር ስራ ተሰርቷል። ቴራዞ ስራችን ቴራዞ ከ1 ኪሎ ሜትር በላይ ሊሆን በሚችል መልኩ ቴራዞ ንጣፍ ስራ ተሰርቷል። ይሄ በራስ አቅም አካባቢን ማልማት ሞዴል ብሎኮችን መፍጠር ስራ አራዳ ላይ ትኩረት ተሰጥቶት ጭምር እየተሰራ ስለሆነ ማህበረሰቡን በማሳተፍ በርካታ ስራዎች ሰርተናል። በዚህ ረገድ 129 ነዋሪዎች ስራ ዕድል እንፈጥራለን ብለን 229 የሚሆኑ ነዋሪዎቻችን በዚህ አካባቢ ልማት ብቻ ስራ ዕድል መፍጠር የቻልንበት ሁኔታ ነው ያለው። 41 ሚሊዮን ብር ሊገመት የሚችል መንግስት ሊያወጣው የነበረው በመሰረተ ልማት ሊያወጣው የነበረውን ገንዘብ ከማህበረሰቡ ጋር በጋራ በመሆን ማዳን ተችሏል። በዓለም አቀፍና ሀገር አቀፍ ሁኔታዎች እየጨመረ ያለውን የኑሮ ውድነት ለመቋቋም አሰራርን በማዘመንና ቴክኖሎጂን በመጠቀም ተጨባጭ ለውጥ የታየባቸው ተግባራት የተከናወኑ ሲሆን የግብይት ስርዓቱን ለማስጠበቅ የሚከናወነው የክትትልና ቁጥጥር ስራ እንደተጠበቀ ሆኖ የቅዳሜና እሁድ ገበያ መዳረሻዎችን በማስፋትና በማጠናከር የሸማች ህብረት ስራ ማህበራትን አሰራር በማዘመንና በማሻሻል ሸማቹ ማህበረሰብ አላስፈላጊ ወጪ እንዳያወጣና ጤናማ የግብይት ስርዓት እንዲኖር የሚያስችሉ ስኬታማ ተግባራት ተከናውነዋል። እንደ ተቋማችን ኑሮን ለማረጋጋት እየሰራን የነበራቸው ብዙ ስራዎች አሉ። ከዛ ውስጥ አንደኛው የእሁድ ገበያ ነው። እንደ ከተማም በክብርት ከንቲባችን አቅጣጫ ሰጪነት የእሁድ ገበያ እንዲስፋፋ ተብሎ በክፍለ ከተማችንም 9 የነበረው አሁን 17 የእሁድ ገበያዎች አሉ። በዚህ በ17 የእሁድ ገበያዎች በቂ የሆነ ምርቶች እንደ ክፍለ ከተማችን ለማህበረሰቡ እየቀረበና ማህበረሰቡን እያገለገልን ያለበት ሁኔታ ነው ያለው። እስካሁንም ወደ 27000 ኩንታል የሰብል ምርት 156000 አትክልትና ፍራፍሬ የእንስሳት ተዋጽኦ ወደ 2226 ለማህበረሰባችን እሁድ ገበያ ላይ የማቅረብ ስራ ሰርተናል ማለት ነው። ከዚህ በተጨማሪም ከሱካር ጋር ተያይዞ ወደ 12447 ዘይት 215000 ሊትር ዳቦ 11 ሚሊዮን በላይ በዚህ በ10 ወር ውስጥ ለማህበረሰባችንን ለማቅረብ ሞክረናል ማለት ነው። በዚህም ደግሞ ትልቅ ፋይዳ አግኝተናል። ሚዲያ ሰራዊት ሊሆን ይችላል፣ እያንዳንዱ ስራ ለማስተዋወቅ አመራር ሊሆን ይችላል፣ ህገወጥ ነጋዴዎች ላይ ጥቆማ ለመስጠት ይሆናል። ማህበረሰቡ ማገዝ መቻል አለበት። ሁሉም ተቀናይቶ በጋራ ሆኖ የሚሰሩት ስራ ስለሆነ ማንኛውም ማህበረሰብ ህገወጥ ነጋዴዎችንም ካየ ጥሩ ስራውንም ካየ በማመስገን መጥፎ ነገርም ካየ ደግሞ ጥቆማ በመስጠት በቅንጅት ከኛ ጋር መስራት መቻል አለባችሁ የሚለው በተለይም ደግሞ ያለ አግባብ ዋጋ የሚጨምሩ ገበያ እንድንር የሚያደርጉ ህገወጥ ነጋዴዎች አሉ። እነዛ ላይ ደግሞ ለምን አይቆጣጠሩም ብቻ ሳይሆን ሁሉም ቦታ መድረስ ስለማንችል ህገወጥ ነጋዴዎችን ባያችሁ ቁጥር ለኛ ጥቆማ ሰጣችሁ በጋራ ተባብረን
መስራት ያለብን ስራዎችን እንድንሰራ አደራ እላለሁ።